አቶ አምናን በስተመጨረሻ ብሌን ከጓደኛው ጋር አብራ ስላወራችና አብራ ስለተሳሳቀች ቅጥል እያደረገ እንደዚሁም ብሌንን ለማስቀናትና ለማናደድ ጄሪን እጇን ይዞ እየሳመ ተነስተሽ እንጨፍር እያለ አንገቷን እየሳመ ይገኛል ማለት ነው። ብሌንሻም ጎበዝ ጠንካራ፣ እንደዚሁም ደግሞ የአቶ አምናን እንስስ ጎኑን በማግኘቷ እንግዲህ ከጓደኛው ጋራ በጣም እየተሳሳቀችና ልክ ደስተኛ እንደሆነች ምንም ነገር እንዳልከፋት እያስመሰለች ትገኛለች ማለት ነው። ግን ውስጧ በጣም ተከፍታለች። በጣምም ነው ያዘነችው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ እንደዚያው እንደተለመደው እንድታደርጉልኝ በአክብሮት ጠይቃችኋለሁ። ቪዲዮውን እስከ መጨረሻው ከኔ ጋራ ቁጭ ብላችሁ ትጨርሱ ዘንድ በድጋሚ በክብሮት ጠይቃችኋለሁ ማለት ነው። ይዤላችሁ የመጣው ድራማ አስተማሪና ልብ አንጠልጣዩ የእውነቴን ሁላችንም የተማርንበት ወደፊትም ደግሞ ብዙ ነገር የምንማርበትን ድራማ እኔ ከተማርኩበት እናንተም ትማሩበታላችሁ ብዬ ይዤ መጥቻለሁ ማለት ነው። አቶ አምናን በስተመጨረሻ የሚያደርገው ነገር በደነ ነፍስም ቢሆንም ከዚህም በፊት ተጸጽቶ ለቢኒን እያደረኩት ሁላ ነገር በደነፍስ እንደሆነና ላደረኩት ነገር በጣም እንደሚጸጸትና በጣም እንደሚናደድ እየነገራት ነበረ። አሁንም በደነ ነፍስ ብዙ ነገር የወሰነው ውሳኔ በጣም አስቸጋሪና ልብ አንጠልጣይ ነገር እየወሰነ ይገኛል። ነገ የሚያጸጽተውና ዋጋ የሚያስከፍለውን ነገር ዛሬ እያደረገ ይገኛል ማለት ነው። እንግዲህ ብሌን ጓደኛዬ ብሎ ያመጣውን እንግዲህ በሰርጉ ላይ ወይንም ደግሞ በቀለበት ላይ የታደመውን ሰውዬን ከብሌን አጠገብ ቁጭ ብሎ ብሌን አይነኗን ምናምን እያያት ነበረ። በእርግጥ ብሌንን አለመውደድ አይቻልም። በጣም ረጋ ያለች ልጅ ፊቷ ሁሉ ነገሯ በቃ ሁሉ ነገር ደስ የምትል ልጅ ነች። ከዛን እንግዲህ አይኗን እያየ በጣም ሲያወራ ነበረ። እሷም ደግሞ በጣም ፍግግ ብላ ከሱ ጋራ በነጻነት እያወራ የነበረ አቶ አምናን እንግዲህ ሙሽራ ብሎ መርጦ የኔ ናት ብሎ ጄሪ ጋር እሷን አይኗን እያየ ለምን አብረክ አወራህ ነው መሰለኝ በጣም እየተናደረ ይገኛል ማለት ነው። ስጋውን እንጂ ከጄሪ ጋራ እንግዲህ ሁሉ ነገሩ ልቡ ነፍሱ አለችው ከብሌን ጋራ ነው ማለት ነው። ቤተሰቦቼ በዚህ አጋጣሚ አንዳንድ ምክር ልስጣችሁ ማለት ነው። ይሄንን ቪዲዮ የምታዳምጡ የሚያጸጽታችሁን ነገር ለወደፊታችሁ በእርግጥ እኔም ከኔ ጨምሮ ማለት ነው የሚያጸጽተን ነገሮችን ቀድመን ማድረግ የለብንም። ነገሮችን እያሰብንና እያገናዘብን ብናደርግ መልካም ነው ብዬ አስባለሁ። የኔ ውዶች አስተዋይ ሰዎች መሆን አለባችሁ። አንድ ነገር ከሆነ ከተበላሸ በኋላ መጸጸት ያዙ ይልቀቁኝ ማለት ምንም ፋይዳ የለውም ማለት ነው። አቶ አምናን በአሁኑ ሰዓት እንግዲህ ብሌን እናቴን ያደረገችው እሷ ነች በማለት ብሌንን እያናደደና እያቃጠለ ይገኛል። ግን ደግሞ ያደረገው ነገር በጣም ስህተትና መጥፎ ነገር እንዳደረገ ወደፊት ሳቅ ምን ውስጥ የሚገባ ይመስላችኋል? ምን አይነት ስሜት የሚሰማው ይመስላችኋል? አለማወቁ የእናቱን ጠላት የእናቱን እንግዲህ ይሄንን ነገር ደረጃ ያደረሰችበት አቅፎ እንደሚተኛ አቅፎ የኔ ነች ብሎ አብሯት ሚስቴ ነች ብሎ ያጫት ሴት በመሆኑ ሲያውቅ ምን አይነት ስሜት እንደሚሰማው በጣም ከባድ ነው ቤተሰቦቼ ማለት ነው። ስለዛን የምታደርጉትን ነገር እያገናዘባችሁ ብታደርጉ በጣም ቆንጆ ነው። እንደ አቶ አምናን እንዳትሆኑ ብዬ እላለሁ ማለት ነው። ይሄሳ በስተመጨረሻው የመጣው ስጦታ ምንድነው ብላችሁ ታስባላችሁ? እኔ በእውነት በጣም ነው ግራ ይገባኝ። በእርግጥ እኔ ስለዚህ ነገር ምንድነው ብዬም ልላችሁ አልችልም ግን በጣም ግራ ገብቶኛል። ይሄ ነገር አንድ ነገር ልንገራችሁ፣ ወይንም ከሲፋን ወይንም ደግሞ ከአቶ አድናን አክስት አይጠፋም። ከሁለቱ አንድ ነገር የሆነ ችግር ሊፈጥሩ የፈለጉት ነገር ነው ማስበው። ወይንም እኔ ሲፋን ትመስለኛለች። በእርግጥ ይሄንን ነገር የምታደርገው ሲፋን በጣም እንግዲህ ተናዳለች። እሷንም ጄሪን ስለመረጣና የጄሪ ቀለበት ስለሆነም ውስጧ ተናዷል። ግን ደግሞ እያስመሰለችና ነገሮች ላፒስ እንደሆኑ እንደሄዱ አድርጋ ነው ራሷን የምታስበው ማለት ነው። ግን ውስጧ በጣም የተናደደው በእርግጥ እኮ አቶ አምናንን ወዳ ወይንም ደግሞ አፍቅራ ወይንም ደግሞ የራሷ እንዲሆን ፈልጋ አይደለም። እሷ የፈለገችው ነገር አለ። የፈለገችው ደግሞ ከአቶ አምናን ብቻ ሳይሆን ከወይዘሮ ሰማት ጋራ ነው ችግሯ ያለው ማለት ነው። ወይዘሮ ሰማትን እንግዲህ እየጠየቀቻት ትገኛለች ማለት ነው። እኔ ግን ሳስበው እኔ እንደራሴ ከዚህም በፊት ወይዘሮ ሰማት ስትናገር አንድ ሰራተኛ አለችን ብላ ስሟን ብረሳም ጠቅሳለች ማለት ነው። ግን በዛን ጊዜ ስትጠቅሳት ግን ሲፋን በጣም ሰውነቷና በጣም ሲለዋወጥና በጣም ያኔ እሷን ስለጠራቻት ደስ ብሏታል ማለት ነው። ግን
ያቺ ሰራተኛ ለመጠየቅ ይሁን ወይስ እኔ እንደማስበው ወይንም ደግሞ ከዚህም በፊት ያለችው ሰራተኛ ወይዘሮ ሰማት በጣም የጎዳቻትና በጣም ያው ግፍ አዲስ አባት ወይ ደግሞ እንትና ተብዬዋ እቺው ሲፋን የሷ ልጅ ትሆናለች እንዴ የሚባል ነገር ሀሳብ አለኝ ማለት ነው። ብቻ እኔ አላቅም፣ በጣም ግራ የገባኝ ነገር አለ። ወይንም ደግሞ ሲፋን ወይንም ልጇ ትሆን የራሷ ልጅ ብቻ አላቅምና ለጊዜው ብቻ ነው የምነግራችሁ ነገር። ስለዚህ ስለ እጅ ነገር ምንም ነገር እየገባኝ ነገር የለም እውነቱን ስነግራችሁ፣ ምክንያቱም ያልገባኝን ነገር ገባኝ ብዬ ለማውራት ከባድ ስለሚሆንብኝ ቤተሰቦቼ በዚህ ነገር ግራ ገብቶኛል። እናንተ ያወቃችሁት ነገር ካለ ሼር ብታደርጉኝ ለኔም ደስ ይለኛል ማለት ነው። ቤተሰብ ግን ብቻ አቶ አምናን በአሁን ሰዓት በጣም ስህተት እየሰራ ይገኛል ማለት ነው። ወይዘሮ መርሲም እንግዲህ እያስመሰለችና ምንም ነገር እንዳልተፈጠረ እሷ ምንም ነገር እንዳላደረገች እንጂ አቶ አምናን እንግዲህ እባካችሁ እናቴን ተከባከቡልኝ፣ የድሮ ውስጧ እንዲመለስ የተለያየ ነገር እንድታደርጉና እንድታጫውቷ ትፈልጋለሁ እያለች ነበረ ማለት ነው። ወይዘሮ እንግዲህ ሜርሲ ደግሞ ተቃራኒ ማድረግ አለብኝ፣ እቺ ሴትዮ ካለችበት እንዳትንቀሳቀስና እስትጉሷ እንዳይመለስ የተቃራኒ ማድረግ አለብኝ እያለ ትገኛለች ማለት ነው። እንደዛ ስትል እንግዲህ ጄሪ ስትሰማት እንዴት ነው እንደዚህ የምትይው? እሷ እኮ አማቴ ነች ምናምን ስትል እና አማቴሽ ብትሆንሳ ምንድነው አንዳንዴ ገሎ አድናለሁ ማለት ይቻላል እንደ እያለቻት ነበረ ማለት ነው። በእርግጥ ያው እኔም ባደርግም እኔ እንደሆንኩ እኮ ምንም ነገር የታወቀ ነገር የለም። ነገሮቹን ሁላ ያደረገችው ብሌን እንደሆነ ብቻ ነው ነገሮች ሁላ የሚታወቁኝ እኔ ምን አደረኩ እያለ ትገኛለች ማለት ነው። ጄሪ እንግዲህ የወይዘሮ መርሲ እጅ ወይንም ደግሞ ጓንት ሆናለች ማለት ነው። እስከ ጊዜው ድረስ ሜርሲ በስተመጨረሻ እንደ ጓንት ተጠቅማ ታውልቃት እንደምትወረውራት ሁላችንም እናውቃለን። ምክንያቱም ያደረገችውን ድርጊት ራሱ ስታረግ ቪዲዮ እየቀረጸቻት ነበረ። ቪዲዮ መቅረጽ ደግሞ እንደፈለገኝ አሽከረክርሻለሁ፣ ጸባይሽን አሳምረሽ ኑሪ፣ አለበለዚያ ግን ይሄንን ቪዲዮ ብድግ አድርጌ ለአቶ አምናን እሰጣለሁ እያለ ትገኛለች ማለት ነው። ቤተሰቦቼ እንግዲህ እናት ሳራም በጣም ነው የምታሳዝነው። ለአቶ አምናን ያቅሟን አክል ልጄ እባክህ እንግዲህ ብሌን ይሄንን ነገር የምታረግ ልጅ አይደለችም፣ ባልወልድክም እኔ እናትክ ነኝ፣ በፍጹም እንደዚህ ነገር እንዳትወስን፣ ዛሬ የምትወስነው ነገር ነገ ዋጋ ያስከፍልሃል ስትለው ነበረ ማለት ነው። በፍጹም ያለሷ በስተቀር ማንም ሰው አላደረገም። ይሄንን ደግሞ በመረጃ ነው ያወቅኩት። ደግሞ ካልፈለግሽ አንቺም ከሷ ጋር ሻንጣሽን ጠቅለሽ መሄድ ትችያለሽ ነው ያላት ማለት ነው። ወይዘሮ ሳራ እንግዲህ እና ሳራ እሷም አንገቷን ደፍታ ወደ ኋላ ተመልሳለች ማለት ነው። ሜርሲ ደግሞ ምንድን ያለችው የአይጥ ምስክር ድንብ ይጣሉ፣ አርፈሽ አትቀመጭም እንዴ? አንቺም ቀንሽን ጠብቂ እንጂ አንድ ቀን እንደሱ አደርጋታለሁ እያለች እንግዲህ በሷ ላይ እየፎከረችና እንደዚሁም ደግሞ እየዛቴ ትገኛለች ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆይታ